ዶናልድ ትራምፕ ብለን ሜላኒያ ትራምፕ ማለት ሲገባን ኤለን መስክ እንል ነበር። በቅርብ ጊዜ ያን ያህል ቅርብ በመሆናቸው ከፕሬዝዳንት ዶናልድ ትራምፕ ጋር በይፋ መካሰስ ሲጀምሩ ነገር ተበላሸ። ኤለን መስክ በመንግስት ስራ ሳለ ስሙ ከፍ እያለ ሲመጣ የራሱ ኩባንያዎች ገቢ ግን ዝቅ እያለ ሄደ። በተለይ ቴስላ ቁልቁለቱን ተያይዞት ነበር። ከስራ ያስለቀቃቸው ሰራተኞቹ ቂማቸውን ቴስላ መኪና ላይ ተወጡት፣ እሳት በመልቀቅ ነበር። ኤለን መስክ አሜሪካዊ የሆነው 2002 ነበር። መጀመሪያ ላይ የዴሞክራቶች ወዳጅ ነበር። በኋላ ደግሞ ገለልተኛ ነኝ፣ ቆይቶ ደግሞ የትራምፕ ቀንደኛ ደጋፊ መሆኑን አሳየ። ደግሞ በምርጫ እንዲያሸንፉ በሰፊው ድጋፍ አድርጎላቸዋል። ነገር ግን በሆኑት መጠን ፍቅራቸው ሊዘልቅ አልቻለም። ነገር ግን አሁንም በስደተኞች ጉዳይ የትራምፕ ቀንደኛ ደጋፊ ነው። ኤለን መስክ የነጭ ዘር የመጥፋት አደጋ ተጋልጦበታል ብሎ ይጨነቃል። ነጮቹ ብዙ ተባዙ፣ ምድርንም ሙሏት እያለ ይመርቃቸዋል። ለዚህም አርአያ በሚመስል መልኩ እሱ ራሱ በሚገርም ሁኔታ ከተለያዩ ሴቶች 14 ልጆችን አፍርቷል። ይህም በይፋ አምኖ የተቀበለው ሲሆን ነገር ግን ከዚህም ሊበልጥ ይችላል ይባላል። በደቡብ አፍሪካ ፕሪቶሪያ ነው የተወለደው። ገና 12 ዓመት ሳይሞላው ቤት ውስጥ የተሰራ ቸኮሌት በየሰፈሩ እያዞረ ንግድ ነገር ይሞክር ነበር። በጉርምስና ዘመኑ አንዳች የኮምፒውተር ጌም ፈጥሮ ራሱን ያስደስት ነበር። ልጅነቱ በእብደትና ባለመረጋጋት የተከበበ ነበር። ምክንያቱ ደግሞ የመጀመሪያው አባቱ ሞገደኛ ነበሩ። ከባለቤታቸው ጋር ፍቺ ከፈጸሙ በኋላ ከልጃቸው ኤለን ጋር ጥሩ ግንኙነት አልነበራቸውም። ሁለተኛው ምክንያት ደግሞ ኤለን በትምህርት ቤት በዱርዬ ተማሪዎች ብዙ የስነ ልቦና ጫና ይደርስበት ነበር። ፈረንጆች ቡሊ እንደሚሉት ማለት ነው። ለዚህ ንግግራቸው ምክንያት ደግሞ ኤለን የእድገት ውስንነት ወይንም ኦቲዝም ምልክት ስለነበረበት ነበር። ይህም ችግር በሕክምና ቋንቋ አስፐርገር ሲንድሮም በዋናነት መቅበዝበዝ፣ የአይን ብሌን መንከራተት፣ ማህበራዊ ህይወት ተሳትፎ ላይ መስነትና ከሌሎች ሰዎች ጋር ለመግባባት መቸገር ምልክቶችን በከፊል ያሳይ ነበር። ኤለን መስክ ይህ ምልክት አሁን ድረስ ይታይበታል። ወደ ወጣትነቱ እንመለስና ከሞገደኛ አባቱ ጋር መግባባት ሲያቅተው ደቡብ አፍሪካን ለቆ ለኮሌጅ ትምህርትን ወደ ካናዳ ተሸጋገረ። እናቱ ደግሞ ካናዳዊት ነበረች። ኤለን ካናዳ ላይ ብዙ አልቆየም ነበር። ወደ አሜሪካ በመሄድ ፔንሲልቪያ ዩኒቨርሲቲ ተመዘገበ። ፊዚክስ እና ኢኮኖሚን በማጥናት በተለምዶ ቋንቋ ጥይት የሚባል ተማሪ ነበር። ባህሪው ግን እጅግ አስቸጋሪ የሚባል ነበር። ኮሌጅ ሳለ የተዋወቃት ሚስቱ ጀስቲን እንደመሰከረችው መስክ ሚሊዮነር ከመሆኑ በፊትም አይሆንም የሚባል መልስ የሚቀበል ገራገር ሰው አልነበረም። እሷ ስለሱ ከምትናገራቸው የሚታወቀው ትልቅ ቁም ነገር አለ። ኤለን ገና በሰርጋችን ቀን ተቃቅፈን እያለ እኔ ንጉስሽ ነኝ ያለኝ ሰው ነው ትላለች። በሌላ ቋንቋ አንቺ የኔ ታዛዥ ነሽ በማለት ነበር። ኤለን መስክ በፊዚክስ የድህረ ምረቃ ዘርፍ መርሃ ግብር ስታንፎርድ ዩኒቨርሲቲ ያመለከተና ተቀበሉት። ትምህርቱን እንደጀመረ ግን ወዲያው ይደብረውና ያቆመዋል። ከዚያ ሁለት የቴክኖሎጂ ጅምር ኩባንያዎችን መሰረተ። ስታርታ አንዱ ሙከራው የሶፍትዌር ኩባንያ ነበር። በባንክ ክፍያዎች ጋር የተያያዘው ይህ የሶፍትዌር ኩባንያ በኋላ ፔፓል ተባለ። አሁን ግማሽ ሚሊዮን የሚጠጉ ተጠቃሚዎች አሉት። በአውሮፓውያኑ 2002 ፔፓል የኢቢባይ 2002 ፔፓል ለኢቢኤ በ1.5 ቢሊዮን ዶላር ሸጠው። ብሩን ይዞ የሮኬት ካምፕ ከፈተ። ስሙንም ስፔስ ኤክስ አለው። የዚህ ድርጅት ዓላማው ናሳ ቢሊዮን ዶላር የሚያወጣበትን የህዋ ውድ ጉዞ በርካሽ የህዋ ታክሲ መቀየር ነበር። እሱም ተሳክቶለታል። በመቀጠል ቴስላን ጀመረ። የኤሌክትሪክ መኪና ኩባንያ መሰረተ። በዚህም የበለጠ ተሳካለት። ዘለግ ላለ ጊዜም የቦርድ ሊቀመንበርም ነበር። በ2008 ደግሞ ዋና ስራ አስፈጻሚ ሆኖ ተሾመ። ከዛንም 2022 ላይ ትዊተርን በ44 ቢሊዮን ዶላር በመግዛት አነጋጋሪ የነበረው በወቅቱ ሰራተኛ ቅነሳ ላይ ያሳየው ቆራጥ ውሳኔ ነበር። አሁን ላይ
ስሙ ኤክስ የሆነው ይሄ ድርጅት ሁለንቴ መተግበሪያ ይሆናል ቢባልም የዋጋ ተመኑ ክፉኛ ወርዷል። 44 ቢሊዮን የተገዛው ይህ ድርጅት አሁን ላይ ገበያ ላይ ቢቀርብ ግምቱ 10 ቢሊዮን አይሆንም። ያልተሞከረ ነገር መሞከር የሚያስፈነድቀው ኤለን መስክ ወደ ሰው ጭንቅላት ውስጥ ደቂቅ ኮምፒውተር ወይንም ቺፕስ በመክተት ቴክኖሎጂና የሰው አእምሮን ማጋባት የሚፈልግ ሰው ነበር። ነገሩ የሳይንስ ልብ ወለድ ቢመስልም ጀምሮታል። ይህንን የሚሰራው ድርጅት ኒውሮሊንክ ይባላል። በዚህ ሰዓት 3 ታካሚዎች ይህ ቴክኖሎጂ የተገጠመለት ጭንቅላትን ይዘዋል። እንዲሁም ሰዎች በተለያየ አደጋ እጅና እግር ሲያጡ አርቲፊሻል እንዲገጠምላቸው ይደረግና እንደ ልባቸው ይራመዳሉ። እንደ ማንኛውም ሰው የትኛውም አይነት እንቅስቃሴና ተግባር እንዲያደርጉ ይረዳቸዋል። ይህም የሚሆነው በኒውሮሊንክ ነው። እነዚህ ሰዎች ገና ድርጊቱን ሲያስቡት ጭንቅላታቸው ላይ የተገጠመው ደቂቅ ኮምፒውተር ያግዛቸዋል። ኤለን መስክን በቅርብ የሚያውቁትና አብረውት የሰሩት ሰዎች ስለ እርሱ ብዙ ብለዋል። ጋዜጠኛ ክሪስቶክሎረስ እንዲህ ይላል፣ ኤለን በትክክል ምን ማድረግ እንደሚፈልግ ያውቃል ብሎ ማመን ይቸግረኛል። ምክንያቱም ብዙ ውሳኔዎቹ በዛው ቅጽበት በግብታዊነት የሚፈጸሙ ይመስሉኛል ይላል። ኤለን እስከዛሬ 3 ጊዜ አግብቶ የፈታ ሲሆን ከእንግሊዛዊቷ ተዋናይ ካሉላ ራይልን ከፈታ በኋላ ሌሎችንም እንደዛው በፍች ተለይቷቸዋል። ኤለን በራሱ እንዲህ ሲል ተናግሮ ነበር። አንዳንዴ ሳያውቀው እንደ እብደት እንደሚቃጣው መስክሯል። ወንጀሎቼ በአንድ ማህደር ቢዘረዘሩ በምድር ላይ መጥፎ ሰው እኔ ሆኜ ይገኛለሁ ብሎ ይናገር ነበር። ቲክቶክ ላይ ራሱን ገልጾ ከጥፋቶቼ ትይዩ ትክክል ያደረኩት ቢዘረዘር የበለጠ ስሜት የሚሰጥ ነገር ታገኛላችሁ ብሎ ነበር። ብሉምበርግ እንደገለጸው በሀብት ኤለን ከዓለማችን ቢሊዮነሮች ሁሉ ቁንጮ ነው። አሁን ለጊዜው ጠቅላላ ሀብቱ 335 ቢሊዮን ዶላር ይደርሳል። ይህ ሀብት በዋናነት ከቴስላ ያካበተው ሲሆን ከቴስላ ኩባንያ የሱ ድርሻ 14 ከመቶ ነው። ቦሪንግ የሚባል ኩባንያ ውስጥም ድርሻ አለው። ኩባንያው የአሜሪካ ትራንስፖርትን ለማዘመን ቆርጦ የተነሳ ሲሆን በዚህ ኩባንያ ስር ምድር ለምድር የሚሽሎኮለክ የባቡር መንገድ ለመፍጠር እየተሞከረ ሲሆን የስራ ሱሰኛ እንደሆነ የሚነገርለት ኤለን መስክ እኔ ኩባንያዎችን የምፈጥረው ገንዘብ ስለሚፈጥሩልኝ ብቻ አይደለም፣ ነገር ግን ኩባንያዎችን የምፈጥረው ለሰው ልጆች የሚጠቅሙ መስለው ስለሚታዩ ነው ይላል። ኤለን መስክ መሬት እየማሰ ሀብት እያጋበሰ ዛሬም ድረስ ቀጥሏል። የሰው ልጅ ማርስን መቆጣጠሩ ቢዘገይም አይቀርም ሲል ያምናል። የኤለን መስክ ሀብት በመጪዎቹ ዓመታት በዚሁ ግስጋሴው ከቀጠለ ምናልባት የዓለማችን የመጀመሪያው ትሪሊዮነር ሊሆን እንደሚችል ይገመታል። ውድ የአልፋ ሚዲያ ቤተሰቦች የዛሬው ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።